የሚወድ ማለት የሚወድሽ ማለት የሚወደኝ ፍቅረኛ ማለት ነው። ወንድ ልጅ ሲወድ እንዴት ነው የሚሆነው? ምን አይነት ባህሪ ነው የሚያሳየው? እኔ ሰላም ነው 21 ዓመቴ ነው። እሱ ደግሞ 25 ዓመቱ ነው። ከተገናኘን ደግሞ ከተዋወቅን ማለት ነው ወደ 7 ወር ሆኗል። በጣም እየፈራሁ ነው ማወራ። ይቅርታ እሺ፣ እንደዚህ ላይ ገብቼ ስለማላቅ ነው። ችግር የለም። ቆይ አንዴ ይሰማል ድምጼ? አዎ። እንዴት ተዋወቃችሁ ከሚለው ጀምረሽ ነገር? የተዋወቅነው አሁን እኔ ዱባይ ነኝ ያለሁት። ከማርች ላይ ነበር የመጣሁት። ከ4 ወር ምናምን 4 ወር ነው 3 ወር ሆኖኛል፣ እንደዛ ነገር ነው መሰለኝ። ከመምጣቴ በፊት ነው የተዋወቅነው እና እንዴት እንደተዋወቅን ልንገርህ። የተዋወቅነው እኔ ጓደኛዬ ጋር ሄጄ፣ ጓደኛዬ ደግሞ የሆነ ሱቅ በረንዳ ላይ ቡና ምናምን ነበር የምታፈላው ማለት ነው። ከዛም በኋላ እሱ ደግሞ እዛ ቡና እየጠጣ ነው። እሷ ጋር ከስተመር ነው፣ እሷ ጋር እየሄደ ይጠጣል። የት? እዚሁ ዱባይ ነው? አይ አይደለም፣ ኢትዮጵያ ነው። ከመምጣቴ በፊት ማለት ነው። እኔ ዱባይ ከመጣሁኝ 3 ወር ነው 4 ወሬ ነው ከመጣሁ ገና ማለት ነው። ከእሱ ጋር ከተዋወቅም በኋላ ነው እኔ የመጣሁት። ከዛውም በኋላ አዲስ አበባ ነው ማለት ነው። ከዛን እሷ ጋር ከስተመር ነውና እሷ ጋር ቡና እየጠጣ እኔ እሷ ጋር ሄጄ እዛ አየሁት፣ ሰላም ብያት። ከዛን እሱም ሰላም አለኝና እሷ ጋር ቁጭ ብዬ ወይች ልጅ እንደዚህ አይኗ ያምራልና ደስት ያለሽ ቡና ጋብዛት እስኪ ምናምን አላት። ከዛን እኔም ደስ አለኝና ቡና ግን አልጠጣም ሻይ ሆነልኝ አልኩኝና ሻዩን ጠጣውኝ። ከዛውን በኋላ እኔ ስላየ አልሄደም፣ ስራ ነበረው መሄድ ነበረበት። እሱ ግን አልሄደምና እስከሚመሽ 12 ሰዓት እስከሚሆን ድረስ ቁጭ አለ ማለት ነው እዛው። ከዛውን በኋላ እኔ ራሴ ነኝ የምኖረው ማለት ቤተሰቦቼ ጅማ ናቸው። ኦልሬዲ ፕሮሰስ ምናምን ስለጀመርኩኝ የዱባይ ሊያልቅልኝ ስለሆነ ወደዚህ ልመጣ ስለሆነ ወደ አዲስ አበባ ሄጄ ነው ማለት ነው። ስለዚህ እኔ ብቻዬን ነው የምኖረው ማለት። ከዛውን በኋላ እሷ ደግሞ ትልቅ ነች፣ እሷ በእድሜም በምንም ልጅ ያላት ትልቅ ነች፣ ብቻ እንደ እህቴ ነች ማለት ነው። ኖ አይቻልም፣ እሷን ዛሃት አትሄድም፣ እሷ እህቴ ነች ማለት እንደ ሌላ ነገር እንደ ሌሎች ሴቶች ምናምን ትልት አችልም ምናምን አለችው ማለት ነው። ከዛን እኔ ምን ችግር አለው ይሸኘኝ፣ ልጁ ደስ ብሎኛል ያልኳት ማለት አንዳንድ ስለ ላይፍ ምናምን በፊት ስላሳለፍኩ ስለ አንዳንድ ነገር ስናወራ በጣም እየመከረኝ በጣም ብዙ ነገር እያለኝ ነበርና በቃ ወይኔ ጸባዩ ደስ ሲላረ ይሸኘኝ ነው አይቻልም ምናምን ነገር አለችው። ከዛው በኋላ እሱ እሺ በቃ ብሎ ሄደ። ስልክም አልተለዋወጥንም ማለት ነው። እኔ ደግሞ የጀመርኩ ፕሮሰስ ስለቆየብኝ ስራ ጀመርኩኝ ማለት ነው። ከዛን እሷ ጋር መሄድ አልቻልኩኝም ስራ ስለጀመርኩኝ። 1 ወር እስከሚሞላ እረፍት አይኖርህም ማለት ነው። ጠዋት ወጥቼ ማታ ነው የምገባው ወደ ቤት። ከዛው በኋላ እኔ ወደ ቤቴ ከመጣው ስራ ከጀመርኩኝ በኋላ እሱን ነበረ ማስበው። የሆነ ደሳይ ወይኔ ስልክ ተቀብዬው በነበረ ወይኔ አውርቼው በነበረ ይልክ በጣም ነው በቃ ካሳቤ ሊጠፋ አልቻለም ማለት ነው። ከዛው በኋላ ወር ከሰራው በኋላ ደግሞ የኛ ጾም ተያዘ፣ ረመዳን ጾም ማለት ነው። ከዛውን በኋላ በቃ ጾም ሊያዝ እንጂ አልተያዘም። ይቅርታ አልተያዘም። ሊያዝ ስለቀረው ቀናቶች ስራውንም ለቀኩኝ። ደግሞ ተዘጋጂ ምናምን ስለተባልኩኝ ስራውን ለቀኩኝና እሷ ጋር ድጋሚ ሲሄድ እሷ ጋር ቡናውን የምታስተናግድላት ልጅ አለች፣ እሷ ሱቅ ውስጥ ምናምን ስለምትሰራ። ከዛም በኋላ ነገረችኝ አስተናጋጇ፣ ወይኔ ልጁ እኮ በጣም ብዙ ጊዜ እየወጣ ስልክሽን እየጠየቀ ነው አለችኝ። ወይኔ አሌክስ እንዴት ደስ እንዳለኝ ልነግርህ አልችልም። ምክንያቱም እኔ አስበው ስለነበረ ማለት ነው። ማለት እሱም ለካ እስካሁን እኔን እያሰበኝ ነው ብዬ በጣም ደስ አለኝና ከዛን በቃ ጥሩት አልኩኝ። መቼ ነው የሚመጣ ምናምን ስል ሶመዲ አይቻልም አለች። ስልኩንም አሰጪም፣ ሚስት አለው፣ የሚያፈቅራት አለው፣ በቅርቡ ሊያገባ ነው፣ እኔ አውቃለሁ፣ ጭራሽ አይቻልም ምናምን አለች ማለት ነው። ከዛን እኔ እሱ ካላወራኝ እሱ እንትን ካለ ሙቼ እገኛለሁ አልኩኝ በውስጤ። ከዛን ለእሷ ጋር ለምትሰራው ለሰራተኛዋ ስልኬን ሰጠዋት ስጩ ብዬ። ከዛ እንደውም እንደዛ እያልኩኝ የሆነ የእሱ ጓደኛ መጣና ወይ ደውይለትና እንደውም ይመጣል ምናምን አለኝ።
ደውዬ የት ነህ እንዴት ነህ እኔ እኮ እዛ መጥቼ የለህም ምናምን አልኩት። ስራ ላይ ነኝ ምናምን ብሎ ኮስተር ብሎ ዘጋ። ከዛን መሸና ወደ ቤት ሄድኩኝ። ከዛን ጊዜ በኋላ ደወለልኝ፣ ማውራት ጀመርን። በቃ አንዳንድ ልጅ እንዴት ደስ እንደሚል ከዛን ደስ አለኝ። እንገናኝ አለኝ። አይመቸኝም አልኩኝ። ከዛ ሁለተኛ ቀን ላይ ተገናኘን እና በማታ ቡና ምናምን ጠጣን አወራን። ከዛ ወደ ቤት ሸኘኝ ማለት ነው። ከዛን ድጋሚ ደግሞ አልተገናኘንም። ከቆየ በኋላ ድጋሚ እንገናኝ ተባብለን ተገናኘን። እሱ ነው ባይዘዊ የመጀመሪያ ጓደኛዬ ነው። ከሱ በፊት እንደዚህ ጓደኛው በጣም ነው የምፈራው። ጓደኛ አሊዝም አልጀርጅም ምናምን ነገር ማለት ነው። ከዛን ከሱ ሌላ አላውቅም። ከሱ ጋር እሱን ወደድኩት። እሱ ነው ጓደኛዬ እንዲሆን ፈለግኩኝ። ከዛን ጓደኛሽ እንደሆን ትፈልጊያለሽ? አዎ ፈልጋለሁ። ከዛን ትወጂኛለሽ ሲለኝ አዎ። ከዛን ጊዜ ቀን ጀምሮ ካየው ቀን ጀምሮ በጣም እያሰብኩ ነበርና ስለተገናኘን ደስ ብሎኛል ብዬ ሆንን ማለት ነው። ከዛን ይሄ የጀመርኩ ፕሮሰስ ከጦርነት ምናምን ስለነበረ በመሃል ትኬት ተቆርጦልኝ ነበርና ተራዘመ ማለት ነው አይደለ? በቀደም ለጦርነት ስለነበረ ከዛን ሲራዘም እንደዚህ እኮ ሊሄድ ነው ጨርሻለሁ። እንዴ ለምን አልነገርሽኝም ምናምን አለ እኮ አንተ ጋር ሳንተዋወቅ በፊት ስለሆነ የጀመርኩት ያኔ ደግሞ ሳናወራ ወር ምናምን ስለነበረ አሁን ደግሞ አጋጣሚ ተገናኘን ነው ነገርኩ። አሁን በቃ ሊሄድ ነው አልኩት። ከዛም በቃ በጣም አዘነ ምናምን ነገር እንገናኝ ተባብለን በቀን ተገናኘን፣ ምሳ በላን፣ አብረን ዋልን። ምንም አላለኝም። ወደ ቤት ሸኘኝ መጣ። ከዛን በቃ በመሃል ደግሞ ተደባበርን። የሆነ ፕሮፋይሉን አየውና ደብሮኝ በቃ ያዙ ይልቀቁኝ ብዬ ጭዌበት ምንም ሳያረገኝ ሰድቤው ምናምን መልሼ ቻት ደልቼ እንዴት እንደዚህ ታደርጋለህ ምን ሆነሽ ነው አንቺ ያለኝ። ከዛ ማን ፕሮፋይል ያረከው ጻ ልጅ ማለት ነው የወንድሜ ልጅ ነው የፖስተው ሁሉ ልጅ አለው እንዴ ምን ሆነሽ ነው ያግብቼ ምንም ማድረግ ያላቀም አለኝ። እሺ ብዬ ተረጋጋውኝ መጣው ማለት ነው። ከዛን ስለመጣው 2 ቀን ብቻ ነው የተገናኘነው። ምንም አይነት እንትን የለንም ማለት ነው አይደለ? ገባክ አይደለ? ከዛን እዚህ ከመጣው ደግሞ በኋላ በጣም ማውራት ጀመርን። በቃ ማለት ወንድ ልጅ ለእንደዚህ ነው የሚፈልግሽ ይባል የለ? እሱን እናውቃለን። እሱ ደግሞ ከኔ ምንም አይነት ነገር አላገኘም። እዚህ መጣው ማለት ደግሞ ኦልሬዲ 2 አመቴን ወይ የሰው ቤት ከሆነ የምገባው 2 አመት ኮንትራቴን እስክጨርስ አልወጣም አይደለ? ስለዚህ ምን አይቶ ምን ጠብቆ ነው እሺ እንደዚህ ወዶ ያወራኝ ብዬ ደስ አለኝ። ምክንያቱም በቃ እንደወደደኝ እርግጠኛ ሆንኩኝ ማለት ነው በዚህ። ከዛ ደግሞ መልሶ ደግሞ ተቀያየረብኝና ማለት እንደዝም ብሎ ሰው ማውራት ይጀምራል፣ ይቀያየርብኛል። እንደዛ ሲያደርግ ብሎ ካረገዋለሁ ቻት ደልታለሁ። በጣም ነው ጸባይሽ ግራ የሚያጋባው ይለኛል። እኔ ደግሞ ከሱ ሌላ ሰው አላውቅም። የሆነ ባህሪ ካላሳየኝ ቲክቶክ ላይ የማይወድሽ ወንድ እንደዚህ ነው የሚወድሽ ወንድ እንደዚህ ነው ስለሚባል ይሄን ስለማይ በቃ አይወደኝም ብዬ አስቤ በጣም ነው የምጨነቀው ማለት ነው። ከዛው በኋላ ጊዜ ምን አለኝ ብር ላኪልኝ አለኝ። መጥቼ አንድ ወር ከሆነ በኋላ ከዛም በሰዓቱ ደግሞ እኔ አልነበረኝም። የሆነ እሱ ስራ ያለው ሰው ነው፣ በጣም ብዙ ሰው መርዳት የሚችል ብር ያለው ምናምን ነው። እኔ ግን ይሄን አውቄ አይደለም ከሱ ጋር የሆንኩት። እኔ ቡና እየጠጣ ነው ያገኘሁት። ይኑራ አላውቅም አይደለ? እኔ ፍቅር ነው እንጂ ይሄ ምናምን አላውቅም። ግን ከተዋወቅን ከቆየ በኋላ ነው ያወቅኩት። በወሩ ለራሱ አላወቅኩም ነበር። ግን ስራ ጀምሮ ተበላሸበትና ብር ያስፈልገኛል ሲል ደግሞ ኑሮ ከራሴ ምናምን አይደለም ተበዳድሬ ማለት ነው ላኩለት። በእናቴ ከዛ ከሰዎች እስካሁን ለራሱ ስቲል አልከፈልኩኝም ብሩ ማለት ነው የተበደርኩትን። ከዛም በኋላ ተበዳድሬ እንዴት እንደሚያስፈራ ልቤ ይቅርታ እሺ። ከዛም በኋላ ላኩለት። በጣም በቃ አንቺ በጣም የምትገርሚ ሴት ነሽ፣ በህይወቴ በጣም ብዙ ቦታ አለሽ። እኔ እንደዚህ ሆኜ በዚህ ጊዜ እንደዚህ ሰተሽኝ ለችግር ደርሰሽልኝ በቃ በጣም ነው ያሞጋገሰኝ። እኔ ነው እንደዛ በዛን ሰዓት እኔ በቃ ደስታዬን ነው እያየሁ ያለሁት ለሱ ያለኝም ቦታ አብረን ስለምንኖረው ህይወት እንጂ ይሄ ለኔ ብሩ ምናምን ነገር እውነት ለምን ነገር በጣም ተራ ነገር ነበረ። ማለት የሆነ ለምንም እኮ ትሰጣለህ አይደለ?
ደግሞ ተቸግሮ ነው ለስራ ነው። ከዛም በኋላ ደግሞ ድጋሚ ተጣላን። ስንጣላ እሷ ጓደኛዬ ያልኩት ትልቅ ነች፣ አብረው ስራ ይሰራሉ፣ አብረው እቁብ ይጥላሉ። ወደ በጣም ብዙ ብር ማለት ወደ 2 ሚሊዮን ምናምን የሚደርስ ማለት በጣም የስራ ሰው ነች። እሷ ትልቅ ነች ማለት ነው። እሷም ደግሞ አትፈልገውም እንደዚህ በቃ እሷ ለኔ በጣም ትልቅ ነገር ስለምትመኝ የሆነ ስለምታውቀው ሊሆን ይችላል አላውቅም። እኔ ደግሞ ለምንድን ነው ከሱ ጋር ትለዩ ብዬ በጣም ተናድጄ አልነገርኳትም። ከሱ ጋር ከሆንኩ በኋላ ለራሱ እሷን ስልኳን ደልቼ ምናምን ነገር ተጣልቻ ማለት ራሴ አኩርፊያት ጥፍት ብዬባት ነበር። እዚህ እንደመጣሁ ሁሉ አታውቅም። ከዛንስ የሆነ ጊዜ ሲዘጋኝ ተቀያየረብኝ። ለካ እሱ ስራ በዝቶበት ነው። እኔ ራሴን እንደዛ አድርጌ ነው ያሰብኩት። እሱ መረዳት ነበረብኝ ብዬ ማለት ነው። ለሳምንት ምናምን ጥፍት አለብኝ። ከዛን የሆነ ጊዜ ቲክቶክ አለ አልኩት። የለኝም አልጠቀምም፣ ለስክሮል አድርጎ ለማየት ለራሱ የለኝም ማለት ሰርች አድርጌ ሳይ ጀለስ ወደ 3 ምናምን አካውንት ነው ያለው። ከዛን ኢንስታግራም ላይ ፎሎ አድርገኝና ፊልም እኔ ማለት በኢንስታግራም ተደዋውለን ይሄ ስክሪንሾት ታደርግና ፊልም ይታየላ። ቆይ ይሄናስ እሺ እንትን ምንድነው መድፍ ሳይተኩሱብን በፊት አንቺ እንስማማ። አሁን ከእሱ ጋር ያወራሻቸው ኮንቨርሴሽኖች፣ ንግግሮች እያንዳንዱ ስቴፕ የተራመዳችሁት፣ የበላችሁት፣ የጠጣችሁት፣ ያወራችሁት የምትነግሪኝ ከሆነ እንውላለን። ገብቶሻል? ምንድን ነው የተፈጠረው? እኮ ልነግርህ ነው እየመጣሁልህ ነው እንዲገባክ ብዬ ነው። እሺ እንደዚህ እየነገርኩ ያለሁት ምን እንዳደረግኩኝ። ከዛ ኦኬ ኢንስታግራም ላይ ያልኩ አይደለ? ኢንስታግራም ላይ አካውንት እንትን ተደዋውለን ስክሪን ሼር ተደርጎ ፊልም ማየት ይቻላል አይደለ? ባንዱ እንደዛ አልኒስን እኔ እኮ ኢንስታግራም አልጠቀምም ምናምን ይለኛል። አሁንም ሰርች አድርጌ ሳይ ወደ 4 ምናምን አካውንት ነው ያለው ማለት ነው። እንዴ አልኩኝ። አንዱ ላይ ደግሞ ጭራሽ ፕሮፋይሉ ምናምን ያለበት ነው። ከዛውን በኋላ ምን አደረኩኝ? ገብቼ ፎሎ እሱ ወደ 100 ምናምን ሰው ፎሎ ያደርጋል። እሱ ደግሞ ፎሎ ባክ የመለሱለት 9 ሰው ወይ 5 ሰው ምናምን ናቸው። ከዛን አየውኝ 4 ምናምን አካውንቱ ላይ ፎሎ ያደረገችው ልጅ አለችና እሷን አየዋት። እቺ ምኑ ብትሆን ነው በሁሉም አካውንቱ ፎሎ ያደረጋት እሷ ፎሎ የመለሰችለት ብዬ አበሉኝ። ዝም ብዬ አላቃትም፣ ምንም አላቅም። አወራዋት ማለት እንዴት ነሽ ደህና ነሽ እንተዋወቅ ምናምን አልኳትና ማልበል በሰላም ነው ልትተዋወቂኝ የፈለግሽው እስቲ ዝም ብዬ እንተዋወቅ አልኩና ከዛ የገሌ ሚስት ነኝ አልኳት። አንቺ ምን ሆነሽ ለምንድን ነው ፎሎ የምታደርጊው? እኔ ከሱ አርግዣለሁ። ምንድን ነው የምትፈልጊው? እሱ የልጅ አባት ነው ታየው አልኳት። ማለት ሚስቱ መስላኝ ማለት ነው። ያኔ ነግሬህ ነበራ ከሷ ጋር አብሮ የሚሰሩት ጓደኛዬ ሚስት አለው ሊያገባት የቀረበች አብሯት ፍቅረኛ አለችው ብላኛል ነበር። ለዛ እሷ ትሆናለች ብዬ እንደዛ ብዬ አወራዋት። ከዛ ምንም አላለችም ልጅቷ። በቃ የሆነች ደስ የምትል የበሰለች የሆነ ንግግሯ እየተረጋጋች ምንም ነገር አልተናገረችም። ሂዳ ለሱ ነገረችው። እኔም ጓደኛዬ ጋር ደውዬ ከሱ ጋር ጓደኝነት እንደጀመርን አልነገርኳትም ነበረ። በዛን ጊዜ ግን ብሩን ይላኩ ከዛን እሷ ጋር ደውዬ ብሬን ወስዶብኝ ጓደኛም ሆነን ነበር። እሺ አለችኝ። ጓደኛ ሆነን ነበር፣ ብርም ወስዶብኝ ነበረ፣ አጭበረበረኝ፣ እንደዚህ ያደረገኝ ብዬ ስሙን አጠፋው ማለት ነው። ከዛን ያቺም ሁለቱም የኔም ጓደኛና ያቺ ጓደኛው መስላኝ ለካ አክስቱ ነች፣ እሷ ሚስቱም አይደለችም መስላኝ ያወራዋት በኢንስታግራም። እህቴ ነች ያልኩህም ማለት ነው ጓደኛዬ ነች ያልኩህም እሷም ደውለው ወረዱበት። ደወለ ስራ ተበላሽቶብኝ በዚህ መንገድ ነው እኔ የጠፋሁት፣ አንቺ እንዴት ስሚኝ ታጠፊያለሽ? በአካውንት ላኪልኝ ብርሽን ልክልሻለሁ፣ እኔ ብርሽን ምበላም ሰው አይደለሁም እንደዚህ አይደለሁም ብሎ በጣም ተናለ። መልሼ ራሴን ወቅሼ ተናድጄ በእናትህ በቃ ህይወቴን ሰጥሃለሁ፣ እንታረቅ፣ ይቅርታ አድርግልኝ፣ እኔ እኮ ለብሩ እኮ አይደለም፣ እኔ በቃ በዛው የሸመጠጥከኝ ወይ እውነትም እሷ ሚስትክ መስላኝ ነው ብዬ ለመንኩት። ከዛን እሺ ብለን ተታረቅን። መልሶ ደግሞ አሁንም ፊት ነሳኝ። ከዛን አሁን ደግሞ ለመጨረሻ ጊዜ
ይሄ ማን ነበር የሚባለው ፍቅር አማካሪ እሱ ጋር ሄጄ እንደዚህ ብዬ ስለነው አይወድሽም ሲለኝ መልሼ ዘጋሁት። አሁን ደግሞ ወጥቼ ላንተ ነገርኩክ። ከዛን ይወደኛል ብዬ ልጠይቅክ ነው